ሀባይ በዛሬው ጊዜ ዋሽቶ ምን ብሎ የሚያጣላ ነው ያለው። በአህሙ ደግነት እንግዲህ በአህሙ መልካምነት የምናየው እንግዲህ ዋሽቶ እነኚህ ሁለት ወጣቶች እንግዲህ ለማስታረቅ ሽር ጉድ እያለ ነው። አህሙ አላህ ያሳጋልህ ነው የምነው። ወላሂ አህሙ መልካም ሰው ነው፣ ጥሩ ሰው ነው። ለነሱ ትዳር መቋቋም ነው እንጂ መፍረስን አይፈልግም ስላችሁ በምክንያት ነው። ሀባይቦች ዛሬ እንግዲህ የቆጡን ያባጡን አድርጎ እንግዲህ ፎዙና ፉአድ እንግዲህ ክስ መስርታበት ነበር። እንግዲህ በትናንትና ቪዲዮ ላይ ካያችሁ የፖሊስ መጥሪያ ደርሶኛል እያለ ነበረ ፉአድ። እንግዲህ ዛሬ እንግዲህ አህሙ የክሱን እንድታነሳለት አድርጓል ማለት ነው። እሷም ክሱን አነሳለታለሁ አጠገቤ ግን ልጅም ጋር እኔም ጋር እንዳይደርስ ብላለች። እንግዲህ የአህሙ መልካምነት የታያችሁ ላይክ አድርጉ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አለሁ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ ሼር እያደረጋችሁ ኮሜንቱን አሸብርቁ ትላለሁኝ። እንግዲህ ዛሬ የመጣ ነው አርቆይ ግን ሀባይቦቼ ማለት ነው። ምንድነው ዲሴምበር ላይ ቪው የቀነሰው? እስኪ ንገሩኝ ዩቲዩበሮች ማለት ነው። እኔ ያው እይታ ስለሌለኝ ነው ብዬ ነበር፣ ግን እይታ ያላቸው ቤት ራሱ ገብቼ በጣም ቀንሷል ማለት ነው። ምንድነው? እስኪ ስለ ዩቲዩብ አዲስ ነገር ካለ ኮሜንት ላይ ያስቀምጡልኝ ሀባይቦቼ፣ ስወዳችሁ ማለት ነው። በጣም 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 ቀንሷል እይታ፣ የኔ ብቻ ሳይሆን የትልልቆቹ ዩቲዩበሮችም ማለት ነው። እና አዲስ ነገር ካለ አስቀምጡልኝ ለማለት ያክል ነው። ወዳችኋለሁ። ዛሬ እንግዲህ የመጣሁት የአህሙ መልካምነት የአህሙ ጥሩነት፣ እኔ በቃ ሁልጊዜ የሚታየኝ የአህሙ የዋህነት ነው። እናንተም ከታያችሁ እንግዲህ ኮሜንቱን አሸብርቁልኝ፣ ላይክ አድርጉ ማለት ነው። ፎዝን የፉአድና የፎዙ ጉዳይ እንግዲህ ያው እንደምታውቁት ሁለተኛ ሚስት አገባለሁ ብሎ እስካሁን ድረስ እንግዲህ ፓርት 2 ፓርት 3 እያልን እንግዲህ ቀጠና ነው ድራማው ማለት ነው። እኔ እዚህ ጋር የታየ በተለይ ትላንት ነው ቪዲዮ ላይ ማለት ነው። ፉአድ ምንም ትወና እንደማይችል ምንም በቃ የድራማ ትወናነት የለብህም። በቃ አንተ አልሰለጠንክም። ፉአድ አይሄድም ከአንተ ጋር በተለይ ድራማ አይሄድም ማለት ነው። አርፈህ ተስማምታችሁ ትዳርህን መቀጠሉ ነው የሚሻልህ ማለት ነው። እንግዲህ ፎዙ በተነሳው ምክንያት ልጇንም አህሙናሳ እርዳይ ብላ እንግዲህ ሴት የላከው ሞት አይፈራም የሚባለው ብጤ እንግዲህ ገብቶ ያንን ላደራ የተሰጠውን ሰውዬ እንግዲህ ደብድቦ ልጇን ይዛ ወጥታ ነበረ። ነገር ግን ያንን ካደረገች በኋላ እንግዲህ ትላንትና ለፉአድ የክስ ወረቀት እንደደረሰውና ፖሊሶች መጥሪያ እንደሰጡት ነው ትናንትና እየተናገረ የነበረው። እኔ መከሰስና መታሰር አልፈልግም፣ ስንት የምኖርላቸው ሰዎች እና መኖር የሚገባኝ ሰው ነኝና መታሰር በዚህ እድሜ ሁለተኛ እስር ቤት መግባት አልፈልግም ብሏል። እንግዲህ መግባትም ካለብህ በራስህ ጉዳይ ነበረ። በቃ ትክክለኛ ድራማ መሆን የሚያስታውቀው መሰላችሁ? ስራ ነው። ይስሩበት። ብዙ ልጆች ታያቸው ይስሩ እያላችሁ ነበረ። እኔ አይስሩ አላልኩም፣ ግን አልሄደላቸውም። ገባችሁ? አሁን ብዙ ድራማ እያየን አይደለም፣ ብዙ የቢዝነስ ስራ እያየን ነው እኮ ሌሎቹ ጋር ማለት ነው። እነሱ ጋር ግን አልሄድላቸውም። ያለው አማራጭ ምንድን ነው? ዛሬ አህሙ ያነሰው በውሸትም ምንም ጨማምሮ አህሙ እንግዲህ ለማስማማት ነው የተነሳው አይደለም። እነሱ ያለባቸው ምንድን ነው? መስማማትና መስማማት ብቻ ነው ማለት ነው። ሌላ አይዲያ እየፈለጉ መስራት ነው ያለባቸው። ምክንያቱም የዚህ አይነት ነገር ስታስኪዱ መጀመሪያ ትሬኒንግ ያስፈልጋችሁ ልምምድ ያስፈልጋል ማለት ነው። እንዶ ዝም ብላችሁ እነገሬ በዚህ በህይወታቸው ላይ የዚህን አይነት አይዲያ እየሰሩ ነውና እኔም ልስራ ዶላር አገኛለሁ አይቻልም። የማይሆን ነገር ነው፣ የማይሆን ነው። እኛ አሁን የኔ በጤዎች አሁን ትንንሽ ዩቲዩበሮች ልክ እነኛ ውጭ ላይ ሆነው በነፃነት የሚሰሩትን ዩቲዩቦች እነሱ የተከፈላቸውን ደግሞ ዶላር እኔም ይከፈለኛል ብዬ መስራት አልችልም። አንድ ሰው ሁለት እግር አለውና ሁለት ዛፍ ይወጣል ማለት አይቻልም። እና የሌለንን ልምድ የማንችለውን ተናግረን ማሳመን የማንችለውን እንትን በቃ የነጋገር ቅልጥፍና የሌለንን እናመጣለን ብለን ዶላር ለማግኘት መሞከር የለብንም ማለት ነው ሀባይቦቼ። ልክ እንደ ፉአድ ማለት ነው። ትናንትና ፉአድ አዳምጣችሁ ጎነር በት የለውም ልምድ የለውም። ገባችሁ?
እንደገና ለሚዲያው አዲስ ናቸው። ለእንደዚህ አይነት ደግሞ ለድራማ አዲስ ናቸው። ለሁሉም አዲስ ናቸው እነሱ። በዚህን አይነት ድራማ አልነበረም መነሳት ያለባቸው። ለማንኛውም እንግዲህ የክሱም ወረቀት ያው እንግዲህ ዛሬ በአህሙ መልካምነት በአህሙ ጥሩነት እንግዲህ የክሱ ወረቀት እንዲነሳለት አስደርጓል። አህሙ እናመሰግናለን። ቴንኪው የኛ መልካም የኛ ቅን ሰው። አህሙ እኮ በጣም ቅን ነው። እሱ ግን ትላንትናም እንደዛ አስከፋሃለሁ፣ አስቀይምሃለሁ እያለው ነበረ። ነገር ግን ፉአድ አንተ ከአፍህ የሚያስቀይም ቃል ከማውጣትህም በፊት ፊትህ ራሱ ያስቀይማል ሰው ልጅ ማለት ነው። በጣም ነው የሚያስፈራራው። አንተ የሚጠበቅብህ የሰውን ልጅ ማስቀየም ሳይሆን የሚያስቀይም ቃላት ማውጣት ሳይሆን ፊትህን ፈገግ ማድረግ ነው የሚጠበቅብህ። ምክንያቱም ፊትህ በጣም ነው የሚያስፈራው። ቢስሚላ እንዴት ነው ሚስታብራ መኖረው? ወላሂ ነው የምላቸው። ያኔ እንዴት የሆነ በቃ ተፈጥሮ ይሆን ምን ይሆን አላውቅም፣ ግን በጣም ነው የሚያስፈራው። ለካሜራ እንዲህ ያስፈራማ አጠገቡ ያሉት እንዴት ሊሆኑ ነው የምለውና ትናንትና አይታችሁ ከሆነ አስቀይምሃለሁ ምናምን እያለ እንግዲህ እየዛተበት ነበረ። እኔ ግን የጠበቅኩት አህሙን በዛ በቀጭኑ ልጅ ፋንታ እሱንም ያሰቃየዋል ያስሮታል ብዬ ነበር። ነገር ግን አላሰሩትም ማለት ነው። በይህ በኩል እናመሰግናለን ፉአድ። ያው የክሱ ወረቀት ስለደረሰ መሰለኝ እንግዲህ የአህሙን በደልና ጥፋት ያልታየህ ዛሬ ደግሞ እንግዲህ ይቅርታ እኔ እወድሻለሁኝ ያፈቅርሻለሁኝ ካንቺ መለየት አልችልም እያላት ነበረ። ፎዙ ግን ምንም አልተወጣላትም። በቃ ቆርጣለች። በቃ እንደ ቆራጥ አልፈልግም ልጄና እኔ ጋር አጠገቤ እንዳትደርስ አንተ ቤቱን ከሆነ ቀቅለህ ብለው ያንተንም ፍቅር ቀቅለህ ብለው ያንተንም ውዴታ እያለች ነበር። እንግዲህ ፎዙ እንደው ብትስማሚ ነው የሚሻልሽ። ፎዙ አልሄደላችሁም፣ በቃ ድራማው አልሄደላችሁም። ተስማሙ ትልኒ በምክንያት ነው ፎዙ እና ተስማምታችሁ አብራችሁ ብትኖሩ ይሻላል። እንግዲህ ዛሬ የክሱን ወረቀት እንዳነሳሽለት ነገ ደግሞ ተስማምታችሁ ይቅርታውን ተቀበለሽው ትመጣላችሁ ብዬ አስባለሁኝ። ምክንያቱም ፍቅር ያሸንፋል በሚለው ማለት ነው። አህሙ ነው መሀከላችሁ እንግዲህ ጥሩ እየተወነ ያለው አህሙ ብቻ ነው ለድራማው ማለት ነው። ፎዙም ትንሽ ትችያለሽ፣ ግን የፉአድ አይነት በፉአድ አካሄድ አልሄደላችሁ በጭራሽ የሚሄድ አይደለም። እና ተስማሙ ብትታረቁ ይሻላችኋል እላለሁኝ። አህሙ ግን በረካ አሁን እውነቴን ነው የምላችሁ። ግን አህሙን ማለት ነው አቶ ፉአድ እንደው የእኛን ምክር ሰምተህ ቪዲዮዎችንም ዞር እያልክ ብታያቸው ማለት ነው ጥሩ ነው። አህሙ ለአንተ ትዳር አንተ ነህ ህይወቴን እየበጠበቅክ ያለኸው ለሁሉም ነገር አንተ እየረዳሃን ነው ከምትል በአህሙ ነው ፎዙን የማገኛት ትዳር የሚመለሰው ብትል ይሻልሃል ማለት ነው። ደግሞ ምን አለ መሰላቸው እረፍ በቃ ያችኛዋ ትቅርብህ፣ የማታውቃት ሴትዮ ምንም ያላረገችልህ ከፎዙ ጋር ብዙ ነገር አሳልፋችኋል፣ አርፈ ተቀመጥ ሲለው ማለት ነው። አሁንም ፎዙን እኔ ወድሻለሁ አብሬ መሆን ፈልጋለሁ የሚለው ያው በሁለተኛው ነው። እሱ አላወጣም፣ ሁለተኛ ማግባቱን ከውስጡ አላወጣም ማለት ነው። እቅዱ እንደዛ ነው። ፎዝ ግን አልተስማማችም፣ እምቢ ብላለች። አልፈልግም በቃ ብቻዬን መኖር የምችለው እዛው እንደፈለገ ሚስትህን ተንከባክበህ ያዝ ብላለች። እንግዲህ አንቺን የሊናን እናት በዚህን አይነት መንገድ እጁን ያነሳብሽ እንደዚህ ፊቱን ያስኮሳተረብሽ ሁለተኛዋንስ እንደው ይንከባከባታል ብለሽ ታስቢያለሽ? ፎዙ ማለት ነው። እና በጣም ነው ያሳቀኝ ድራማ። ግን አልሄደም፣ በቃ አልወካም ድራማ ድራማ አልወካላችሁም፣ አልሄደላችሁም። ምክንያቱም በሌሎቹ አንጻር ስናያችሁ እየሄደላችሁ አይደለም ትወነውና ይህንን እንግዲህ ቋጩትና ፉአድ አበባ ሚዘህ ምንም ሚዘህ ድንጋይ ተሸክመህም ቢሆን እንግዲህ አህሙንም ፎዙንም ይቅርታ ጠይቅና ትዳርህን መልስ ማለት ነው። ሌላ ምርጥ አይዲያ እንሰጣችኋለን እኛ ምርጥ አይዲያ እየሰጠናችሁ ትሰራላችሁ ማለት ነው። እንዴ ስንት ኦዲየንስ አለ እኮ ለሚወዷቸው አይዲያ እየሰጡ የሚያሰሯቸው ማለት ነውና እንሰጣችኋለን ለማለት ያክል ነው። ሀባይቦቼ ምን እኛ እኮ ኮሜንት ላይ የሆነ ነገር ጻፍ ለማድረግ እኮ ማን ብሎንና እንሰጣችኋለን። ቋጩት፣ ልጃችሁን አታሰቃዩ። አንተም ሁለተኛ የሚባለው ነገር ይቅርብህ። ወንድ ስለሆንክ ብቻ ሁለተኛ ገባለሁ ብለህ አትጎር። በቃ ይበቃሃል።
እንዴህ ናትና የፎዙ እናት። እኔም እኮ የፎዙ እናት ነኝ፣ ግን የፎዙ እናት ስላቸው የፉአድ ሚስት አይደለም ሀባይቦች ማለት ነውና ዛሬ እንግዲህ አህሙ የተወሰነ በር እየከፈተ ይገኛል። ክሱን ካነሳችለት እንግዲህ ነገ ተስማምቶ እንደሚመጡ ባለሙሉ ተስፋ ነኝ ሀባይቦቼ። እንግዲህ የዛሬው ቪዲዮ በዙ ይብቃኝ። እስኪ ነገ ደግሞ ታርቀው እልል ብለን እንመጣለን። ታረቁ፣ ለምትወዳቸው ለምታከብሯቸው ታረቁ ብለን እንግዲህ እንመጣለን ማለት ነው ሀባይቦቼ። እስከ መጨረሻው እያዳመጣችሁ ላይክ ለምታደርጉልኝ፣ ሰብስክራይብ ለምታደርጉልኝ፣ ኮሜንት ለምታሸበርቁልኝ ውድ ተመልካቾቼ፣ ውድ ተከታታዮቼ ከልብ አመሰግናለሁኝ። ፈጣሪ አክብርልኝ ከማለት ውጭ ምንም አላላችሁ። በያላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ፣ ይጠብቀን፣ ሀገራችንን ሰላም ያደርግልን፣ የታመመውን ሁሉ አላህ ይፈርጀው እያልኩኝ የተጣለውንም ያስማመው፣ ዶላር የቸገረውንም ዶላር ይስጠው እላለሁኝ። የዛሬ ቪዲዮ በዚሁ ይበቃኛል።